ጤና ይስጥልኝ የተከበራችሁ ውድ የዝግጅቶቻችን ተከታታዮች፣ ከዛሬ ጀምሮ ሰሞኑን በተከታታይ የሚቀርቡት ዝግጅቶች በሕይወታችን ትልቅ መረጃዎችን ይዘው ስለሚመጡ በጭራሽ እንዳያመልጣችሁ። በእነዚህ ዝግጅቶች ውስጥ የሚቀርቡት መረጃዎች እጅግ አስፈላጊ፣ አንገብጋቢ፣ ወቅታዊና በቀጥታም ሆነ በተዘዋዋሪ የእያንዳንዳችንን ሕይወት የሚመለከት ጉዳይ ስለሆነ ነው። ሰሞኑን አንድ የአሜሪካን የኤአይ ካምፓኒ ሚቶስ የሚባል የኤአይ አይነት ወይንም ዝርያን ስራ ላይ ለማዋል ይለቃል። ይሄው ሚቶስ የተባለው የኤአይ ዝርያ ወይንም የኤአይ አይነት ታዲያ ይዘው የመጣ ጉዳይ እጅግ አሳሳቢ ከመሆኑ የተነሳ በዓለም ዙሪያ በከፍተኛ ሁኔታ መነጋገሪያ ሆኗል። የትኛውንም በዓለም ዙሪያ የሚኖረውን ሰው፣ አገራት፣ እያንዳንዱን ግለሰብ፣ ድርጅቶች፣ የተለያዩ ተቋማቶችን በሙሉ በቀጥታም ሆነ በተዘዋዋሪ የሚነካ ስለሆነ ይህንን ዝግጅት በተለያዩ መረጃዎች ተቀነባብረው እንደሚከተለው ይቀርብላችኋል። በመጀመሪያ አጠር ያለ ቪዲዮ ከአልጀዚራ ዝግጅት የተገኘውን በዚህ ዙሪያ ያጠነጠነ አጭር የመግቢያ ቪዲዮ ላቅርብላችሁና ተከታይ ዝግጅቶችን እንዴት አንድ ባንድ እንደምናያቸውና ምን ያህል አስፈሪም አስቸኳይም እንደሆኑ ራሳችሁ ልትመሰክሩ ትችላላችሁ። አሁን ወደ አጭሩ የቪዲዮ ክሊፕ ልውሰዳችሁ። The AI company Anthropic announced it's created a model too powerful and too dangerous to release to the public. It's called Mythos, and its existence has sparked emergency responses from governments, banks, and companies. Software that controls the world's banking systems, utilities, and power grids, among others. Anthropic says Mythos can be used to fix those security flaws, but in the wrong hands, can be used to launch unprecedented cyber attacks. በዚህ ዝግጅት ርዕስ ላይ እንደተመለከታችሁት ሰው መሳዮች የሚል ርዕስ ነበር የተጠቀምነው። ይህም ያለ ምክንያት አልነበረም። በኤአይ ሲስተም ውስጥ ኤጀንቲክ ኤአይ የሚባል ነገር አለ። ይሄ ኤጀንቲክ ኤአይ ማለት ምን ማለት ነው? እንደ ሰው ሆኖ የሚሰራ በዲጂታል ዓለም ውስጥ ያለ ሰው መሳይ ሰው ማለት ነው። የዲጂታል ዓለሙ የፈጠረው አይነት ነው። ኤጀንቲክ ኤአይ አንድ ሰው የሚያከናውነውን ስራ በሙሉ አጠናቆ በራሱ የሚሰራ ነው። በዚህ አይነት አሰራር በብዙ ሺህ ኢቭን በሚሊዮን የሚቆጠሩ ኤጀንቲክ ኤአይዎች ሊፈጠሩ ይችላሉ፣ የተለያዩ ስራዎችን የሚሰሩት። ታዲያ ይሄ አንትሮፒክ የተባለው የአሜሪካ የኤአይ ካምፓኒ በቅርቡ የለቀቀው ሚቶስ የተባለው ኤአይ አይነት
ከዚህ ከኤጀንቲክ ኤአይ ጋር አሰራሩ ኤጀንቲክ ኤአይዎች አውቶሜትድ ይሆኑና ማለትም በራሳቸው የሚሰሩ ስለሆነ በብዙ ሺህ የሚቆጠሩ ኤጀንቲክ ኤአይዎች የዲጂታል ሰው መሳይ ሰዎች በዲጂታሉ ዓለም ማለት ነው፣ በቨርቹዋሉ ዓለም ማለት ነው የእነሱ የበላይ የሆነ የሚቆጣጠር ደግሞ አንድ አካል የበላይ ተቆጣጣሪ ሆኖ እነዚህ በዲጂታል ዓለሙ ውስጥ ያሉት በቨርቹዋል ዓለም ውስጥ ያሉት በዓለም ዙሪያ የዲጂታል ሲስተም ባለበት አካባቢ በሙሉ ተሰራጭተው መረጃን መሰብሰብ የሚችሉ ስራቸውን ማቀላጠፍ የሚችሉ ከሰው ችሎታ እውቀት በላይ በከፍተኛ ደረጃ የሚልቁ ሰው መሳይ ሰዎች ማለት ነው። የዲጂታል ዓለም ሰዎች ናቸው። ስለዚህ ይሄ ሚቶስ የተባለው በአንትሮፒክ የአሜሪካን የኤአይ ካምፓኒ የወጣው የተለቀቀው ነገር በጣም የተለየ ችሎታ ያለውና ብዙ ነገሮችንም የሚሰራ በመሆኑ በአሁኑ ጊዜ ይህ አይነት ቴክኖሎጂ በጥቂቶች ብቻ ነው በመንግስት በአሜሪካ መንግስት ቁጥጥር በተወሰኑ አካሎች ብቻ ላይ ነው ሊገኝ የሚችለው። በዓለም ዙሪያ የፋይናንስ ተቋማት፣ ባንኮች፣ የግለሰቦች አካውንት የመሳሰሉ ብዙ ነገሮች፣ ግድቦች፣ የኃይል ምንጮች፣ የውሃ መቆጣጠሪያዎች፣ በአጠቃላይ ዲጂታል ሲስተም ውስጥ የገቡ ነገሮች፣ በኢንተርኔት ሲስተም ውስጥ የገቡ ነገሮች በሙሉ ለዚህ የተጋለጡ መሆናቸውን የሚያረጋግጡ ትንታኔዎች ናቸው የቀረቡት። ይህንን አንድ በአንድ በሂደት የምናያቸው ይሆን። US banks, the Bank of England, the European Union had meetings. There were meetings at the World Bank and IMF gathering about this subject. I mean, what are the potential implications? These companies are appropriate in terms of disclosure, appropriate in terms of their economic kinds of promises to workers and consumers, and are sort of adhering to some basic norms and laws. But we've seen since day 3 of the Trump... an AI that's too dangerous to release except to JP Morgan, Apple, and some of the world's most powerful corporations. I think you've got to look at this in the context of where Anthropic is. It's in a neck-and-neck battle with OpenAI. ልክ እንደ ኒውክሌር የጦር መሳሪያ ዓለም አቀፍ የጋራ ሕግ ያለበት ስምምነት ያለበት ለመቆጣጠር አመቺ እንዲሆን የተደረገበት ስርዓት እንዲኖር ታስቦም ልክ ለኒውክሌሩ እንደተሰራው ለዚህም ለኤአይም በተመሳሳይ መልኩ ዓለም አቀፍ ስምምነት ያለበት ስርዓት እንዲኖረውም ውይይት ላይ ተነስቶም ነበረ። ቀደም ሲልም በቻይና መንግስት ማለት ነው። ምክንያቱም በዚህ በኤአይ ዙሪያ ሁለት የዓለም ተፎካካሪዎች ናቸው ያሉት፣ የአሜሪካና ቻይና። ቻይና የቁጥጥር ስርዓት የዘረጋች ቢሆንም በአሜሪካ በኩል ግን ይህንን አይነት ዓለም አቀፍ ቁጥጥርና ውል ውስጥ የሚያስገባ ስርዓት ውስጥ መግባት አልፈለገችም። በመሆኑም ብዙ የኤአይ ካምፓኒዎች የቴክኖሎጂ ካምፓኒዎች በአሜሪካ ውስጥ እርስ በራሳቸው ፉክክር በማድረጋቸውና እንዲሁም የቻይና ስጋትም ስለሚያስቡ እያደረጉ ያሉት ፉክክር የበለጠ ቴክኖሎጂውን እያወሳሰበና ዓለም አቀፍ ስጋቱንም በመጨመር ላይ